ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በወሎ በሰሜን ወሎ ላሊበላ ላስታ ወረዳ ላሊበላ ከተማ አካባቢ ስለተከሰተ አንድ ክስተት አጋራችኋለሁ። እዛ አካባቢ ምን ሆነ፣ ምን ተፈጠረ የሚለውን በስፋት አጋራችኋለሁ። ወደዛ ከመሄዴ በፊት ግን አንዳንድ የደረሰኝ የተለያየ አስተያየቶች ደርሰውኛል እና በደረሱኝ አስተያየቶች ዙሪያ አንዳንድ ሀሳቦችን ማጋራት ፈልጋለሁ። አንዱ የተጠየቁት ጥያቄ በቅድሚያ ለምትሰጡኝ አስተያየት ትችትም ወቀሳም አስተያየትም አንዳንድ ነገሮችን እንዳሻሽልም ደግሞ ምክሮችም በዚህም በዛም ብቻ ጊዜ ወስዳችሁ ፕሮግራሜን ተከታትላችሁ ዝግጅቴን ተከታትላችሁ ሀሳብ ለምትሰጡኝ በሙሉ በዚህ አጋጣሚ ያለኝን አክብሮትና ምስጋና መግለጽ ወዳለሁኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የተሰጡትን አስተያየቶች አዳምጣለሁ፣ አነባለሁኝ። ይሄን እንድታውቁ ብዙ ቢሆኑም ሁሉንም አነባለሁ። ለምን ህዝብ ከአንባቢያን ከተመልካች የሚሰጠውንም አስተያየት ማዳመጥ ተገቢ ነው እና በዚህ መልኩ ሁሉንም አነባለሁ እና ለምትሰጡኝ ተቃውሞ ወቀሳም ለምታቀርቡብኝ ለሁሉ ምስጋናዬን በዚህ አጋጣሚ ማቅረብ እወዳለሁ። እንግዲህ አንዱ በተደጋጋሚ የተጠየቁት ጥያቄ ዋሜራ የሚለው ነገር ምን ማለት ነው የሚል ጥያቄ ቀርቦልኛል። ዋሜራ የሚለው የአማርኛ ቃል ነው። አንዳንዶቹ ዋልታናሜራ ምናምን የሚለውን የስፓኒሾች እንደዛ ይመስላችኋል። በተለይ ሙዚቃውም ደግሞ የስፓኒሽ ሙዚቃ ስለሆነ መጀመሪያው ላይ ከዛ ጋር የተገናኘ ዋልታናሜራ ምናምን እንደዛ ይመስላችኋል። አይደለም። ዋሜራ ማለት የአማርኛ ቃል ነው፣ ቀጥተኛ ማለት ነው። አንዳንዴ ዋሜራ እግር ይባል የለ፣ ቀጥ ያለ እግር ያላቸው ሰዎች ለምሳሌ ዋሜራ እግር ይባላል እና ዋሜራ ማለት የአማርኛ ቃል ነው፣ ቀጥተኛ ማለት ነው። እና በዚህ ፕሮግራም ላይ ወደዛ ያልሆነ ቀጥተኛ በሆነ መንገድ ያለውን ነገር ለህዝብ መረጃዎችን እናቀርባለን። የሚሰማንን ይጠቅማል የምንላቸውንም ደግሞ አስተያየቶች በፊት ለፊት እናቀርባለን፣ ቀጥተኛ በሆነ መንገድ እናቀርባለን በሚል ይህንን ዋሜራ በሚል ስያሜ ሰጥቼዋለሁ እና ይህንን እንደው ለማብራራት ያህል ነው። አንዳንዶቹ የኦሮምኛ ቃል አድርገው ሊወስዱት ይችላሉ። የኦሮምኛ ዋሜራ የሚባል የኦሮምኛ ቃል ሊኖር ይችላል አለ ኦሮምኛ ስለማለት አንዴ እንደውም መምህር ዘመድኩን ዋሜራ ማለት የሆነ የኦሮምኛ ረሳሁት የኦሮምኛ ቃል ተናግሮ የኦሮምኛ ቃል ነው እና ግርማ ካሳ ኦሮሞ ነው በሚል እንደዚህ አይነት ነገር ለመናገር ሞክሮ ነበር እና በሌሎች ቋንቋዎችም ዋሜራ ቃል ትርጉም ሊኖረው ይችላል። ግን ይሄ ዋሜራ ማለት የአማርኛ ቃል ነው፣ ቀጥተኛ ማለት ነው። ለብዙ ጥያቄ በዚህ ጉዳይ ላይ ስለቀረበልኝ እንደው መልስ ልስጥ ብዬ ነው። ሁለተኛ በተለይ የካርታ አጠቃቀሜን በተመለከተ በጣም በርካታ ሰዎች ካርታ ለምን ታወጣለህ፣ ካርታ ለምን ታሳያለህ የሚል አስተያየት በጣም ይሰጣሉ። እና ካርታ ማለት በአሁኑ ጊዜ ወገኖቼ በጉግል ስትሪት፣ በጉግል ቪው፣ በጉግል ማንኛውም ሰው ያለምንም ችግር የሚያየውና የሚያነበው ነገር እና ፋኖች ያሉበት የሚንቀሳቀሱበት አካባቢ እዚህ ጋር ኦፕሬሽን አደረጉ ብለን በምንናገርበት ጊዜ ያንን በምናስረዳበት ጊዜ እነዛን ሁኔታዎች በሙሉ እዚህ በካርታ መልክ አስቀምጠን የምናወጣው በሙሉ ፋኖች ራሳቸው በቃል አቀባዮቻቸው በኩል ይፋ ያደረጉ ከፋኖች ያልወጣ ከፋኖች ያልተገለጸ ፋኖች ያላሳወቁትን ነገር በመግለጫ ያላሳወቁትን ነገር እኛ እዚህ ቦታ ላይ ዘግበናል። ብዙ ማቃቸው ይፋ ያልወጡ ብዙ መረጃዎች አሉ። ሴንሲቲቭ ከመሆናቸው የተነሳ ሚስጥራዊነት መጠበቅ ስላለበት መውጣት የሌለባቸው ብዙ መረጃዎችን እኔ አውቃለሁኝ። አንዳንዴ ከፋኖችም ጋር ግንኙነት ስላለኝ ማለት ነው። ነገር ግን እዚህ ፕሮግራም ላይ በማፕ አድርጌ የማስቀምጣቸው ወይም ፋኖ አብደላ ድሬስ የአፋብሃ አሳምነው ቃል አቀባይ ወይም ደግሞ ማርሸት የቴድሮስ የጎጃም ቃል አቀባይ ወይም ደግሞ አበበ ፈንታ ወይም ደግሞ ፋኖ ዮሐንስ የፋኖ ቃል አቀባዮች ወይም ደግሞ የኮር ቃል አቀባዮች በይፋ ለህዝብ ያሳወቁትን ዜና ነው። እዚህ ቦታ ላይ ኦፕሬሽን አደረግን፣ በዚህ ቦታ የመጣውን ያገዛዙን ኃይል ደመሰስን ወዘተረፈ ብሎ በሚጽፉበት ጊዜ ያንን ኮሌክት አድርግና እነዛ ዜናዎች ህዝብ እንዲያቅላቸው ነው እነዚህ ሰዎች ይህን ዜና የሚያቀርቡት።
እዚህ ቦታ ብሎ በሚሉበት ጊዜ ህዝብ እንዲያቅላቸው ነው። ህዝብ እንዲያቅላቸው ደግሞ ደንበጫ፣ ሜጫ፣ ዋሸራ፣ እንጀባራ ብዬ ብናገር ሰምተናቸው ማናቃቸውን ብዙ ከተሞች ብናገር ምንድን ነው ሴንስ አይሰጡም። ነገር ግን ካርታ ላይ በሚቀመጥበት ጊዜ የፋኖ እንቅስቃሴ ምን ያህል ሶሊድሊ ጠንካራ እንደሆነ ብዙ ሰው እንዲያል ለማድረግ ካርታ በጣም ስለሚጠቅም እና በዚህ አጋጣሚ ምናልባት የዩክሬንንና የአሜሪካንን ጦርነት ለምሳሌ እንደ ምሳሌ በምናይበት ጊዜ ከዚህ በፊትም ደግሞ በሲሪያ የነበሩ ጦርነቶችን በምናይበት ጊዜ ካርታዎች እንደውም በእኛ ፖለቲካ እንደውም በእኛ ሀገር ብዙ በደንብ ጊዜ ተወስዶ የኦፕን ማፕ ሶፍትዌሮች አሉ። እነሱን ሁሉ ተወስዶ በስፋት እንደውም መሰራት ያለበት ነገር እና ካርታ ህዝብ ያለውን ነገር በደንብ እንዲረዳ በደንብ እንዲያውቅ ስለሚረዳ ነው በካርታ የምናደርገው እና ምንም ያወጣነው ሚስጥር የለም። ለአገዛዙም የምንነግረው ነገር የለም። በተለይ ያለፈው ጊዜ ግዙፉ የሸዋ ኮር ግዙፉ በኮር የአፋብሃ ኮር በሸዋ በሚል የሰራው ዘገባ እዛ አካባቢ ግዙፍ ኮር እንዳለ አገዛዙ ያውቃል። በሀገረ ማርያም ወረዳ፣ በበረሃት ወረዳ፣ በምንጃር ሸንኮራ ወረዳ፣ አንደኛው ደግሞ ምንድነው በአሳግርት ወረዳ። እነዚህ 4 ወረዳዎች ሸዋ አቅራቢያ ያሉ 4 ወረዳዎች ፋኖች አሁን የከሰም ኮር በውስጡ ደግሞ የነበልባል ክፍለ ጦር፣ የቡልጋ ክፍለ ጦር እና የኃይለማርያም ማሞ ክፍለ ጦር በስፋት እንደሚንቀሳቀሱ አገዛዙ ያውቃል። አገዛዙ ከጥቂት ከ3-4 ወራት በፊት ወገኖቼ 2 ኮር የመከላከያ ኃይል 2 ኮር በሞጆ በኩልና በኢጀሬ በኩልና በአዋሽ በኩል 2 ኮር እዛ አካባቢ ተሰማርቶ ጀነራል ተፈራ ማሞን ለመያዝ እዛ አካባቢ ያለውን የፋኖ ኃይል ለመምታት ተሰማርቶ ከፍተኛ ውጊያ ተደርጎ የተደመሰሰበት ሁኔታ ነው ያለው። ያውቃል እና እዚህ በካርታ የምናደርጋቸው በሙሉ ያውቃል። ለምሳሌ በሸኖና በሰንዳፋ መካከል አዲስ አበባ ውስጥ የኃይለማርያም ማሞ ክፍለ ጦር አዲስ አበባ ደጃፍ የኃይለማርያም ማሞ ክፍለ ጦር ውጊያና ኦፕሬሽን እንዳደረጉ ፋኖች በይፋ ሐሙስ ገበያ የሚባል ከተማ ገብተው ትልቅ ዘመቻ ትልቅ ስራ እንደሰሩ በዜና አውጥተውታል። ሐሙስ ገበያ የት እንዳለ አገዛዙ ያውቃል። ለምን በየቦታው እየተሸነፈ ያለው እየተመታ ያለው ወታደር እየላከ ሰራዊቱ እየተማረከበት ያለው አገዛዙ። ስለዚህ ምንም ለአገዛዙ የምንነግረው ሚስጥር የለም። ይህንን እንድታውቁልኝ ይፈልጋለሁ። ስለዚህ ካርታ አታውጣ ምናምን የምትሉ ሰዎች ነገሩን በዚህ መልኩ እንድትረዱት አስፈላጊ ነው። ይገባኛል፣ እናንተ ለምን እንደዛ እንደምትሉ ይገባኛል። ነገር ግን ይሄ ጠቃሚ ነው፣ አስፈላጊ ነው። እንዲህ አይነት ዘገባዎች ደግሞ ለፋኖም ደግሞ ይጠቅማሉ። ፋኖዎችም በዚህ መልክ እየሰሩ ያሉትን እያደረጉት ያለውን እንቅስቃሴ ለህዝብ እንድናሳውቅላቸው ስለሚፈልጉ እንዲህ አይነቱን እንቅስቃሴ ባይፈልጉ ኖሮ አንድ ነገር በእርግጠኝነት ነግራቸው የፋኖ አመራሮች፣ የፋኖ ወታደራዊ መምሪያ፣ የፋኖ ወታደራዊ እዝ በሁሉም በጎጃምም፣ በጎንደርም፣ በወሎም፣ በሸዋ ይሄ አይነቱ አዘጋገብ ከነሱ ጋር ግንኙነት አለን። ብዙ ጊዜ እንገናኛለን። ይሄ ነገር አስፈላጊ አይደለም፣ ይሄን ነገር አታውጡ የሚሉ ከሆነ እኛ ከነሱ ፈቃድ ውጭ ምንም አናወጣም። ስለዚህ ይህንን በደንብ እንድታውቁልኝ ይፈልጋለሁ። ስለዚህ በካርታ የምናየው ሰው ይህንን ነገር የፋኖን እንቅስቃሴ ሰው መረዳት አለበት። አንዳንድ ሰዎች ፋኖን ሽፍታ ነው ይላሉ፣ ፋኖ የትም አይደርስም ይላሉ። አትሊስት በካርታ በምስል በምናሳይበት ጊዜ ያን ነገር በደንብ ነው በቪዲዮ እና በኦዲዮ ማሳየት ይቻላል። ነገር ግን ዩቱብ ያንን ነገር ስለማይፈቅድ እንጂ በመረጃ ቴሌቪዥን እንደነ ኢትዮ 251 ያሉ ሚዲያዎች በሳተላይት ቴሌቪዥን ይህንን በፋኖ እያደረገ ያለውን እንቅስቃሴ በምስል እንደዚህ በካርታ ብቻ ሳይሆን ቦታዎችን ራሱ በቪዲዮ የሚያሳዩበት ሁኔታ አለ እና ይህንን እንደው እንድታውቁልን ብዬ ነው። እና ይህን ነገር ለአገዛዙ መረጃ እየሰጠህ ነው የሚለውን ነገር ትክክል አይደለም። ለአገዛዙ ምንም የሚሰጥ መረጃ የለም። አገዛዙ የማያውቀው መረጃ የለም። ፋኖቹ ያወጡት የተናገሩት እዚህ ቦታ እዛ ቦታ በዚህ በኩል በስተቀኝ በዚህ ምናምን ብለው የገለጹትን ነገር ነው ሰመራይዝ አድርገን የምናየው እና ይህንን እንድታውቁ ፈልጋለሁ። እና ይሄ ነገር ለፋኖ እንቅስቃሴ ችግር ይፈጥራል ብለን አናምንም። እኔ አላምንም። እንደውም የበለጠ ይጠቅማል ብዬ ነው የማምነው። እና ይህንን የፋኖ ካርታዎቹን በሚያዩበት ጊዜ እንደውም የብልጽግና ሰዎች የበለጠ እንዲደናገጡ እንዲደናበሩ የሚያደርግ ነው። ለምሳሌ ሐሙስ ገበያ ፋኖ ጥቃት አደረገ
የሚል ዜና ለምሳሌ ቢሰሙ የት ነው ሐሙስ ገበያ? የሐሙስ ገበያ እኮ ወሎ ሊሆን ይችላል፣ ወይም ጎንደር ሊሆን ይችላል፣ ወይም ጎጃም ሊሆን ይችላል፣ ወይም እዛ ማዶ ከአዲስ አበባ ርቆ ይፋትና መንዝ ሊሆን ይችላል። ነገር ግን በሸኖና በሰንዳፋ መሆኑ መካከል መሆኑን ሲያውቁ ሸኖና ኢቭን አንዳንዶቹ የአዲስ አበባ ልጆች ባይገርማችሁ የሚጓዙ ካልሆኑ በስተቀር ሰንዳፋን ያውቃሉ። ሸኖ እንኳን የማያውቅ ሰው አለ። የት ነው ሸኖ ብላችሁ ብትጠይቁ ሸኖን የማያውቅ ሰው አለ። ስለዚህ በካርታ በሚቀመጥበት ጊዜ እነዚህ ቦታዎች በሚባልበት ጊዜ ሰው ሪሊ የፋኖ ትግል ሲሪየስ እንደሆነ እንዲገነዘብ ይረዳዋል። እና በዚህ መልኩ ካርታ ምናምን አታሳይ ብላችሁ ለምትሉ ሰዎች እንደው በተደጋጋሚ ይሄ ጥያቄ ስለመጣ ኮንሰርናችሁ ይገባኛል። ነገር ግን ይሄን ነገር ለምን እንደሆነ ያው እንድታውቁት ብዬ ነው ይሄንን የምለው። ስለዚህ በፋኖች የሚመጡ ዘገባዎች፣ ከፋኖች የሚለቀቁ ዜናዎች፣ ፋኖች ለህዝብ እንድናሳውቅላቸው የሚፈልጉትን መረጃዎች በደንብ አድርገን በካርታ አስደግፈን የበለጠ ሰው እንዲረዳና እንዲያውቅ የማድረግ ስራችንን እንቀጥላለን። መውጣት የሌለበት ነገር ከሆነ ፋኖቹም ራሳቸው ያንን ሪሊዝ አያደርጉም። ስለዚህ እነሱም ለሚጎዳቸው ከሆነ ምንም ነገር ሪሊዝ አያደርጉም። አንዳንድ መረጃዎች ሲያወጡ አንዳንድ ቦታዎች እንደዚህ ቦታ እንቅስቃሴዎች ተደረገ ሲሉ ዜናው ከተሰራ ከ3 ከ4 ቀን በኋላ። ስለዚህ እነሱም ራሳቸው ጥንቃቄ ያደርጋሉ። እና ይህንን እንደው ልንገራቸው ብዬ ነው። በዚህ አጋጣሚ ደግሞ ብዙዎቻችሁ እንደምትሉት ይህንን ፕሮግራም በመረጃ ቴሌቪዥንም በዩቱብም ፋኖች ይከታተላሉ፣ የፋኖ መሪዎች ይከታተላሉ፣ ሁሉም ይከታተሉት። ስለዚህ በአንድ ጊዜ እንዲህ አይነት ካርታ የሚባል ነገር አታውጣ፣ ካርታ መውጣቱ ለእኛ ይጎዳናል የሚል አስተያየት ከተሰጠኝ በዚህ አጋጣሚ እንደማቆምም በዚህ አጋጣሚ ልገልጽላችሁ እወዳለሁ። ግን ይሄ የሚሰራው እነሱ ያወጡትን ዜና ስለሆነ ለህዝብ የምናቀርብላቸው እየተደረገ ባለው ነገር በፕሮግራማችንም ብዙዎቹ ደስተኛ እንደሆኑ ነው የምሰማው። እና ይህንን እንደው ላጋራችሁ ብዬ ነው። ሌላው እንግዲህ እንደምታውቁት ይሄ የዋሜራ ፕሮግራም በተለያየ ዝግጅት በተለያየ ጊዜ የሚቀርበው ፕሮግራም በተቻለ መጠን መረጃዎችን ለህዝብ ለማቅረብ እና በተለይ ፋኖች እያደረጉት ያለውን እንቅስቃሴ ለመርዳት በሚል ነው ብዙ እየደከምን እየሰራን ያለ ነው። እና ይሄ ዝግጅት ሙሉ ለሙሉ በእኔ ብቻ ነው የሚሰራው። ቪዲዮ ብዙ ጊዜ ነገር ያሉ ቪዲዮ የምቀርጸው እኔ ነኝ፣ ኮንቴንቱን የማዘጋጀው እኔ ነኝ፣ ኤዲት የማደርገው እኔ ነኝ፣ ለቴሌቪዥን ሰርቨር ላይ ስኬጁል የማደርገው እኔ ነኝ፣ ዩቱብ ላይ መጭነው እኔ፣ ሁሉን ነገር የማደርገው እኔ ነኝ። ስለዚህ ይሄንን ሁሉ ደግሞ ማድረገው ከስራዬ በተጨማሪ ሙሉ ፉል ታይም ሰራተኛ ነኝ። ጋዜጠኝነት እንደ አንዳንዶች ጋዜጠኝነት ወይም እንደዚህ አይነት ፕሮግራሞችን ማድረግ የምተዳደርበት አይደለም። እኔ ፕሮፌሽናል ሰው ነኝ፣ ኢንጂነር ነኝ፣ ፊዚሲስት ነኝ፣ በአሜሪካ ትልቅ ኩባንያ ውስጥ ምሰራ ነኝ እና የራሴ ኑሮ ያለኝ ሰው ነኝ። ነገር ግን ይህን ሁሉ ማደርገው ትግሉን ለመርዳት በሚል ነው። ስለዚህ ቀኑን ሙሉ ስራ ቦታ ውዬ በጣም ሌሎች አክቲቪቲዎችንም አድርጌ በተጨናነቀ ሰዓት ነው ይህንን የማደርገው እና ይህንን በማድረግበት ጊዜ ፕሮፌሽናል ስራ እንዲሆን መጠበቅ የለብንም እና በጣም እንደ ሌሎቹ ፕሮፌሽናል ዩቱበሮች ዩቱቡ እንዲያምር ተንቤሉ ሁሉ ነገር ሙሉ ነገር አምሮ በጣም ቆንጆ ሆኖ እንዲወጣ ብዙ አትጠብቁ። በዛ ላይ በተለይ ኳሊቲው ላይ በተመለከተ በተለይ ዩቱብ ላይ ኳሊቲው ላይ በተመለከተ ፕሮግራሙ ይረዝማል፣ አሳጥረው ምናምን የሚል ለሰጣችሁኝ አስተያየት ትክክል ናችሁ። ነገር ግን ዩቱብ ላይ እኔ የምጭነው ይህን ፕሮግራም የማዘጋጀው ለዩቱብ ብዬ አይደለም የምዘጋጀው፣ በቴሌቪዥን የሚተላለፈውን ፕሮግራም ነው እንዳለ የምጭነው እና አንዳንድ ጊዜ ሳገኝ አጠር አድርጌ ቆርጠዋለሁ። ግን በዩቱብ እንዲያመች አድርጌ 10 ደቂቃ 15 ደቂቃ አድርጌ እንደገና ደግሞ መግቢያውንም አሳምሬ አትራክት እንዲሆን አድርጌ የሚጻፈውን ሙሉ ሰውን እንዲስብ ምናምን ያንን ሁሉ ለማድረግ ግን ጊዜ ስለሌለኝ በተቻለ መጠን እንግዲህ በቃ ያዳምጥ ማለት ነው። ያው አብዛኛው 10 ሚሊዮን በመረጃ ቴሌቪዥን በሳተላይት ይህን ፕሮግራም ስለሚያዳምጡ ዩቱብ ደግሞ መከታተል የፈለገ ይከታተል እና እንደው ሞቲቭንም ኢንቴንሽኑንም በዚህ አጋጣሚ እንድትረዱልኝ ይፈልጋሉ። ግን በተቻለ መጠን ግን የሰጣችሁትን አስተያየት በመጠቆም በተቻለ መጠን በዩቱብ በምጭንበት ጊዜ ቆራርጬ አሳጥሬ ለመጫን ሞክራለሁ ጊዜ ባገኘው ቁጥር ማለት ነው። እና ይህን እንድትረዱልኝ በሚል ነው። እና አንዳንድ ስህተቶችም አንዳንድ የተሳሳተ በምንድን ነው
የተሳሳተ ነገር ልናገር እችላለሁ። ለምሳሌ አንድ የተሰጠኝ አስተያየት ያለፈው ጊዜ ወሎ የነበረውን እንቅስቃሴ በተመለከተ 5 ኮር እንዳሉ ገልጬ ነበረ። 5 ኮር አይደለም አቶ ግርማ 6 ኮር ነው የሚል አስተያየት ሰጥቶኛል። እውነታችሁን ነው፣ እውነት ነው። እነሱም የምስራቅ አማራ ኮር 1፣ የምስራቅ አማራ ኮር 2፣ የላስታ አሳምኖ ኮር 3፣ የንጉስ ሚካኤል ምዕራብ ወሎ ኮር 4፣ የልጅ ኢያሱ ኮር 5 እና አዲሱ ደግሞ የደጋው መብረቅ ኮር አዲሱ የደጋው መብረቅ ኮር 6 ኮር ነው። ወሎ ውስጥ ያለው 5 ኮር ነው ብዬ የዘገብኩት ነገር ስህተት እንደነበረ በዚህ አጋጣሚ ለማጉደላሉ ለዚህም በጣም ይቅርታ ጠይቃለሁ እና ስላረማችሁኝም በጣም አመሰግናለሁ። እንግዲህ ይሄንን እንደው እንደ መግቢያ ላስቀምጥ ብዬ ነው። እንግዲህ ይሄን ካልኩኝ በኋላ አድማጮቻችን፣ ተመልካቾቻችን በአንድ የተከሰተ ትልቅ ክስተት አለ። በዚህ ሳምንት አንድ የተከሰተ ትልቅ ክስተት አለ። እሱ ምንድነው? ወሎ ምን ሆነ በሚለው ጉዳይ ላይ እናተኩራለን። ወሎ በጣም ደስ የሚል የወሎ የአማራ ፋኖ ብሔራዊ ኃይል ወሎ እያደረገ ያለው እንቅስቃሴ እውነት ለመናገር ከሆነ በጣም በጣም ልብን የሚያሞቅ እና በጣም የሚያስደስት እንቅስቃሴዎች እያየን ነው። በወሎ ከ10 ምናምን በላይ ወረዳዎች እስከነ ዋና ከተሞቻቸው በአሁኑ ጊዜ በአማራ ፋኖ በወሎ ስር ነው ያሉት። ከ10 ምናምን በላይ ከተሞች እና እነዚህ በወሎ በብዙ ቦታዎች ፋኖዎች በጣም እየተጠናከሩ ነው፣ በጣም እየተደራጁ ነው። በጣም በጣም በሚያስደስት ሁኔታ እውነቴን ነው የምላችሁ ከወታደራዊ አደረጃጀት ጀምሮ ስልጠናን ጨምሮ እንደገና ወታደራዊ ዲሲፕሊንን በመዘርጋት በፋኖዎች መካከል ወታደራዊ ዲሲፕሊንን በመዘርጋት ስልጠናንም ደግሞ እንደዚሁ ትሬኒንጎችን ደግሞ በመስጠት ኮማንዶዎችን የተለያዩ መካናይዝድ ጦር የሚዋጉትን ሁሉ በማሰልጠን ከወታደራዊ ብቃት አንጻር ከፍተኛ ስራ እየተሰራ ነው። በፋኖ ውስጥ በርካታ ኮሎኔሎች በአማራ ፋኖ ብሔራዊ ኃይል ውስጥ በርካታ ኮሎኔሎች አሉ። እንደ ኮሎኔል አባይ፣ እንደነ ኮሎኔል ሞገዝ ዘገየ፣ እንደነ ኮሎኔል ፋንታው መኮይ የመሳሰሉ እና እነዚህ ወታደራዊ መኮንኖች የመከላከያ ወታደራዊ መኮንን የነበሩ አሁን ግን የፋኖ አመራር የሆኑ እነዚህ መኮንኖች ፋኖዎችን በጣም ስነ ምግባር ባለው መልኩ ወታደራዊ ዲሲፕሊን ባለው መልኩ እያደራጁና እያሰለጠኑ በቃ በብቃትም ደግሞ ከፍ እንዲሉ እያደረጉ እና ይሄ በጣም በጣም ትልቅ ነገር ነው። እንደገና በፖለቲካው አንጻር ደግሞ በተቆጣጠሯቸው ወረዳዎች ሁሉ ሕግና ስርዓት ተሰፍኖ ህዝብን በሰላም እያስተዳደሩ ነው። ህዝብን በሰላም እያስተዳደሩ ነው። አንዳንድ በተለይ በምዕራብ ወሎ አካባቢ በፋኖ ስም የሚዘርፉ በፋኖ ስም ችግር የሚፈጥሩ የነበሩትን ሁሉ እየመነጠሩ ልክ እያስገቡ ነው። በጣም ችግር የሚፈጥሩ ሰዎችን በሙሉ በተለይ ብልጽግና እያሰማራቸው በፋኖ ስም ህዝብ በፋኖ ላይ እንዲማረር ብልጽግና ያሰማራቸው የተወሰኑ ቡድኖችን የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ህግና ስርዓትን በሙሉ እያስጠበቀ ስለሆነ የተወሰኑትን ታርመው በቅጣት ወደ መስመር እንዲይዙ ለአገዛዙ የሚሰሩት ደግሞ ሸሽተው አንደኛውን ወደ አገዛዙ እንዲሸሹ የተደረገበት ሁኔታ ነው ያለው። ስለዚህ በዚህ ጉዳይ ላይ ህግና ስርዓትን በማስጠበቅ ጉዳይ ላይ በአማራ ፋኖ በወሎ ከፍተኛ ስራ እየተሰራ ነው። ከዚህ በተጨማሪ እንግዲህ ዛሬ ማቀርብላችሁ ላሊበላ ስለሆነው ነገር አንድ ነገር ጀባ ልበላችሁ። በጣም የሚያስደንቅ ነገር እንግዲህ ላሊበላ ምንድን ነው? በቅርቡ የብልጽግናው መሪ አብይ አህመድ በጎንደርና በባህር ዳር ጉብኝት አድርጎ ነበር። በተለይ በጎንደር የአፄ ፋሲለደስ ግንብ አይቶ ከሚስቱ ጋር ሆኖ ምናምን እና ብዙ ነገር ሲያደርግ ነበረ እና የባህር ዳርም እንደዚሁ ከጎርጎራ ጋር በተገናኘ ምናምን በቃ እዛ አካባቢ ባህር ዳርና ጎንደር ጉብኝት አድርጎ ነው እና ከአብይ አህመድ ጋር እንግዲህ አብይ አህመድ ወደዛ ሄደው ምንድነው የአውሮፕላን ማረፊያውን የጎንደር አውሮፕላን ማረፊያን እና የባህር ዳርን አውሮፕላን ማረፊያ አገዛዙ ተቆጣጥሮታል። እዛ ከፍተኛ ጦር አለ። መኮድ ከፍተኛ ወታደራዊ ካምፕ አለ። መኮድ ማለት የሰሜን ምዕራብ እዝ መቀመጫ ነው ባህር ዳር ያለው። መኮድ ከፍተኛ ኃይል አለ። እዛ ያገዛዙ ኃይል አለ። ጎንደርም እንደዚሁ ከፍተኛ ያገዛዙ ኃይል አለ። በተለይ አዘዞ ካምፕ ከፍተኛ የሆነ ያገዛዙ ኃይል አለ። ስለዚህ ጎንደርና ባህር ዳር ፋኖዎች ከዚህ በፊት ገብተው የነበረ ቢሆንም አሁን ግን በአስተማማኝ ሁኔታ
ከገቡ ከተማዋን ይዘው ለማቆየት ካልሆነ ከተማ ውስጥ ገብተው መውጣት አይፈልጉም። ለምን? ከተማ ውስጥ ውጊያ እንዲኖር አይፈልጉም። አገዛዙ ጎንደር ብትፈርስ ግድ አይሰጠውም። ባህር ዳር ብትፈርስ ግድ አይሰጠውም። ስለዚህ ጎንደርና ባህር ዳር ደግሞ የአማራ ክልል ትላልቅ ከተሞች እንደመሆናቸው ጎንደርና ባህር ዳር ጥንቃቄ ያስፈልጋል። ስለዚህ ፋኖች ወደ ጎንደር የሚገቡ ከሆነ ፋኖች ወደ ባህር ዳር የሚገቡ ከሆነ በጥናት በዝግጅት ከገቡ በኋላ ተመልሰው እንዳይወጡ ካረጋገጡ በኋላ ማለት እንጂ ጎንደርና ባህር ዳር ላይ ገብቶ መውጣት የበለጠ ህዝቡ ለስቃይና ለመከራ ነው የሚያዳብረው። ስለዚህ ኃይላቸውን፣ አቅማቸውን፣ አንድነታቸውን ፋኖች ምን ማድረግ አለባቸው? ማጠናከር። ያ እስኪሆን ድረስ ግን አብይ አህመድ ባህር ዳርና ጎንደር እየመጡ ፕሮፓጋንዳ መስራታቸውን ይቀጥላሉ እና ያንን ነው ያደረጉት። በባህር ዳር ተገኝቶ በጎንደር ተገኝቶ አብይ አህመድ ያው አማራ ክልል ሰላም ነው፣ አማራ ክልል ምንም ችግር የለም በሚል እዛ አካባቢ እንቅስቃሴ አድርጓል። አንዳንድ ሰዎች ደግሞ የሚገርም እኮ ነው። አንዳንድ ሰዎች በተለይ ብልጽግና ሰዎች ምን እያሉ ነው ታዲያ? ፋኖች የት ሄዱ? ይኸው አብይ አህመድ እኮ ጎንደርና ባህር ዳር መጥቶ ፏ እያለን አዲስ አበባ እንገባለን የሚሉት ባህር ዳርና ጎንደር እንኳን ፏ እያለ የለም ወይ አብይ አህመድ ብለው የሚያሾፉ አሉ። ለሁሉ ነገር ጊዜ አለው ወገን። ይሄ ፕሮፓጋንዳ ነው። እንዲባልም በሚል ነው አብይ አህመድ በወታደር ታጅቦ ወደ ባህር ዳር አይነት እዛው በወታደር አውሮፕላን ማረፊያ ደረሰ። በሄሊኮፕተር ምንድነው በሄሊኮፕተር ፋሲለደስ ግንብ ሄደ። በሄሊኮፕተር ጎርጎራ ሄደ። በቃ እንደዛ እና በተወሰነ መልኩ ማለት ነው እና ወዲያው ሄዶ ወዲያው ተመልሶ በአንድ ቀን ወጥቶ በአንድ ቀን ወጥቶ እና ያንን ግን ይኸው በቃ አብይ አህመድ ባህር ዳር በመምጣቱ ጎንደር አሮቅ በመምጣቱ በቃ የአማራ ክልልና የጎንደርና የጎጃምን ክፍለ ሀገር በሙሉ በቃ እንዳረጋጋ ለማሳየት ሲሞክሩ ስናይ በጣም ቀርበ እና ይሄ ፖለቲካ ነው ወገኖች፣ ፖለቲካ ነው። እና በተመሳሳይ ሁኔታ የአማራ ክልል ምስለኔ የብልጽግና አስተዳዳሪ አረጋ ከበደ የሚባለው ሰውዬ ብዙም እኔ እንደ ቁም ነገር አልቆጥረውም። እሱም ሰውዬ በአብይ አህመድ ታዞ በል እንግዲህ ልክ አሁን ላሊበላ ሄደህ ህዝቡን አነጋግር። ወሎ ሄደ። ወሎ ተመተው አልነበረም? ወሎ ከፍተኛ ሽንፈት አጋጥሟቸው አልነበረም? ስለዚህ ያንን ለማካካስ ወሎን አረጋጋን ለማለት አረጋ ከበደ በአውሮፕላን ከባህር ዳር አውሮፕላን ማረፊያ ወደ ላሊበላ አውሮፕላን ማረፊያ እንዲሄድ ተደረገ። ልክ የምታስታውሱ ከሆነ ከጥቂት መስከረም 14 በኋላ ወልዲያ አካባቢ ኦፕሬሽን ሲደረግ ማን ነበረ ስሙ? የአማራ ክልል የብልጽግና ኃላፊ የጎንደሩ ሰው ማን ነበር ስሙ? ጠፋኝ። ሲሳይ የሚባል ሲሳይ ነው። ሲሳይ የሚባለው ሰውዬ በሌሊት መጥተው ወልዲያ ፎቶ ተነስተው በሌሊት ሄደዋል እና ወልዲያ ሰላም ነው፣ የወልዲያን ኮሪዶር አየን ብለው እንደዚህ አይነት ፕሮፓጋንዳ እንደሰሩት ማለት ነው። እና አረጋ ከበደ ወደ ወልዲያ ከባህር ዳር አውሮፕላን ማረፊያ ወደ ላሊበላ አውሮፕላን ማረፊያ ሄዶ ነበር። እዚህ ጋር እንደምታዩት ነው። ካርታ ተወዶ የለ እንግዲህ አንዳንዴ ካርታውን የምናሳየው ለምንድን ነው? ልክ ይቺው ካርታ የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ ቃል አቀባይ አበበ ፈንታው የተናገረው አበበ ፈንታው ያወጣው መግለጫ ነው በካርታ ያስቀመጥኩት እና እዚህ ጋር የምታዩት በብርቱካማ ያከበብኩት የላሊበላ አውሮፕላን ማረፊያ ነው፣ የላሊበላ ኤርፖርት ነው። ወደ ላይ ደግሞ ያለው ዋናው የላሊበላ ከተማ ነው እና የላሊበላ በአጠቃላይ እዚህ አካባቢ በአጠቃላይ ከተማዋንና ኤርፖርቱን ብቻ ነው ፋኖች ያልያዙት። ከተማው ኤርፖርቱ ላይ ከፍተኛ የሆነ የወታደር ኃይል አለ። ከፍተኛ ትልቅ ኃይል፣ ትልቅ ወታደራዊ ክምችት አለ አካባቢ። ከተማዋን ደግሞ ፋኖች ያልያዙት እርስ አለ። ጥንቃቄ ስለሚያስፈልግ ላሊበላ ዙሪያውን ፋኖች አሉ። ግን እንዳልኳችሁ እነዚህ ፖኬቶች ኤርፖርቱንና ከተማው ላይ ግን ፋኖች የሉ። መግባት ይችላሉ፣
ከዚህ በፊት የኤርፖርቱን 2 ጊዜ ይዘውታል እና መግባት ይችላሉ እና ግን አልገቡም። ስለዚህ ምንድነው የሆነው? እዚህ ጋር ከታች የምታዩት ቅዱስ ናኩተ ለአብ ገዳም ነው። እዚህ አካባቢ ፋኖች ነው ያሉት። ከላሊበላ በስተታች እዛ አካባቢ ፋኖች ነው። ከዛ ወደ ታች ደግሞ ወደ ጋሸና የሚወስደው መንገድ ጋሸና እስክንደርሱ ድረስ እንደነ ድብኮ ምናምን ያሉ ቦታዎችን ሁሉ ፋኖች ነው የተቆጣጠሩት። ከዚህ ከላሊበላ በስተ ምዕራብ በስተ ምስራቅ ደግሞ ወደነ ሙጃ ወደነ ጊዳን ወደነ ድልብ ደግሞ እንደዚሁ ፋኖች ነው። ዙሪያውን ያሉት ፋኖች ናቸው። እና አሁን ምንድነው የሆነው? አረጋ ከበደ ላሊበላ አውሮፕላን ማረፊያ ያርፋል እና ላሊበላ አውሮፕላን ማረፊያ ካረፈ በኋላ በመኪና ወደ ላሊበላ ከተማ ሄዶ በላሊበላ ከተማ ህዝባዊ ስብሰባ ለማድረግ ነበር ያሰበው። ህዝባዊ ስብሰባ ለማድረግ ነበር ያሰበው ታዞ። ከዛ ምን ይሆናል? እዚህ ከላሊበላ ወደ ህዝባዊ ስብሰባ በሚሄድበት ጊዜ እቺ አረንጓዴ ኮከብ ያረኩባት ቦታ አለች አይደል? እዚህ አካባቢ በርታ የምትባል ቦታ ናት። እዛ አካባቢ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ሳምነው ክፍለ ጦር ተከዜ ይቅርታ ሚኒሊክ እዝ አሳምነው ኮር ተከዜ ክፍለ ጦር 3ኛ ሻለቃ እንግዲህ የምዘረዝርላችሁ ምን ያህል ወታደራዊ በሆነ መንገድ ፋኖች እንደተደራጁ እንድታውቁ ነው። የአማራ ፋኖ ብሔራዊ ኃይል አሳምነው እዝ፣ የአማራ ፋኖ ብሔራዊ ኃይል 1፣ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ 2፣ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ላስታ አሳምነው ይቅርታ አድርጉልኝ፣ ይቅርታ ተሳስቻለሁ። በጣም ይቅርታ አድርጉልኝ። አንድ የደረሰኝም ብዙ ጊዜ ስለ ሚኒሊክ እዝ ስትናገር አሳምነው እዝ ትላለህ፣ አስተካክል ተብያለሁ እና አሁን ያንንም ስህተት እንደገና ልደግም። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ሚኒሊክ እዝ የአማራ ፋኖ ሚኒሊክ እዝ የላስታ አሳምነው ኮር የተከዜ ክፍለ ጦር ደግሞ 3ኛ ሻለቃ እሷ ናት። እንግዲህ እቺ 3ኛ ሻለቃ ናት እዚህ ጋር ኦፕሬሽን ያደረገችው እና እዚህ ጋር ኦፕሬሽን አድርጋ ወደ 10 የሚሆኑ ከአረጋ ከበደ ጋር አብረው ሲጓዙ በሚሊተሪ ኮንቮይ ሲጓዙ የነበሩ 10 የነበሩ ቀይ ቦኔት ቀይ ለባሽ ኮማንዶዎች እነሱ ሲገደሉ ብዙዎቹ ሲቆስሉ አረጋ ከበደ ከተወሰኑት ጋር አምልጦ ተመልሶ ወደ አውሮፕላን ማረፊያው ሄዶ ወዲያው በአፋጣኝ አውሮፕላኑ ተነስቶ ወደ ባህር ዳር ተመልሶ ሄደ። ወደ ላሊበላ ከተማ ሳይገባ። ለምን? ማዕከሉን ማን የሚቆጣጠረው? ፋኖች ነው። ፋኖች በላስታ በላሊበላም ጨምሮ በሁሉም ቦታ ፋኖች አሉ። እንዳልኳችሁ ኤርፖርቱንም ከተማውንም መቆጣጠር ያልቻሉት ለከተማው ሴፍቲ ሲሉ ብቻ ነው እንጂ እዚህ አካባቢ አገዛዙ በወሎ በሰሜን ወሎ አገዛዙ እንደ ልቡ መንቀሳቀስ የሚችልበት ጊዜ አክትሟል። አክትሟል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዞች ያደረጉት ይሄንን ነው እና ወሎ የተከሰተው ነገር ይሄ ነው። አድማጮች ተመልካቾች እና አብዛኛው ወሎ አካባቢ እንዳልኳችሁ ነው። በተለይ በብዙ ቦታዎች በብዙ ወረዳዎች ፋኖች ተቆጣጥረው ያን አካባቢ እያስተዳደሩ ያለበት ሁኔታ ነው ያለው። ብዙ ስራ እየሰሩ ያለበት ሁኔታ ነው ያለው። በጣም ራሳቸውን እያዘጋጁ ያሉበት ሁኔታ ነው ያለው። ከምንም ነገር በላይ ደግሞ በጣም የሚገርመው እኔ በወሎ ባሰባሰብኩት መረጃ አመራሩ የወሎ አመራር ያላቸው ኬሚስትሪ ልነግራቸው አልችልም። ያላቸው ኬሚስትሪ በጣም ይከባበራሉ፣ በጣም ይተማመናሉ፣ በጣም ይግባባሉ። በቃ በአንድነት ነው የሚጓዙት። በመካከላቸው እንደምታውቁት የወሎ ፋኖች በተለይ ከአፋህድ የሚባለው ከመቋቋሙ በፊት አንድ ሆነው ነበረ። ምሬ ወዳጆ መሪ፣ ኮሎኔል ፋንታውን ምክትል መሪ አንድ ሆኖ ነበር። በኋላ አፋህድ ሲመጣ ተበታተኑ፣ ለ4 ተበታተኑ
እና በዛው ወቅት በቃ አገዛዙ ወሎ ላይ ተመችቶት ነበር ወገኖች፣ ተመችቶት ነበር። በቃ እንደፈለገ ነበር ወሎ ላይ። ብዙ ስራ ተሰርቶ ብዙ ተደክሞ እነዚህ ሁሉ የአራቱ አደረጃጀቶች አንዱ አደረጃጀት በምሬ ወዳጆ የሚመራው፣ ሌላው አደረጃጀት በሻለቃ ድርሳን ብርሃኔ የሚመራው፣ ሶስተኛው አደረጃጀት በኮሎኔል ፋንታሁን የሚመራው፣ አራተኛው አደረጃጀት ደግሞ በሻለቃ ሀብታሙ ደምስ የሚመራው ነው። አሁን እነዚህ በሙሉ አንድ ላይ ተነጋግረው ያለፈው ጥር ወር ላይ አንድና ተነጋግረው እንደገና ወሎን አንድ ለማድረግ ይስማማሉ። ኮሎኔል ፋንታሁንን ጨምሮ ወይ ፋንታሁን ሙህባን ጨምሮ ይስማማሉ። ወይ ፋንታሁን ሙህባን ጨምሮ ከተስማሙ በኋላ በቃ ሚዲያው ሁሉ ተዘጋጅቶ በቃ ያንን አናውንስ ለማድረግ ተዘጋጅቶ በመጨረሻ ሰዓት ኮሎኔል ፋንታሁን ፍሬቻ ያበሩና ይታጠፋሉ። አሁን ኮሎኔል ፋንታሁን ለብቻቸው ይቀራሉ። ኮሎኔል ፋንታሁን ሙህባ ለብቻቸው ሲቀሩ የተቀሩት ሶስቱ አንድ ላይ የሆኑና መርጦ ከተማ ላይ የመርጦ ዴክላሬሽን የሚባለውን ወስነው የአማራ ፋኖ በወሎ ቤተ አማራ የሚል ደረጃጀት ይመሰርታሉ። ኮሎኔል ፋንታሁን ለብቻቸው ይቀራሉ። አሁን ኮሎኔል ፋንታሁን እሳቸው ጋር የነበሩ ሰዎች በኮሎኔል ፋንታሁን ውሳኔ ደስተኛ አልነበሩ። ኮሎኔል ፋንታሁን ውሳኔ ደስተኛ አልነበሩ። ስለዚህ ለብቻቸው ተነሱ። ከዛ ኮሎኔል ፋንታሁን እንደገና ከነምሬ ጋር ተነጋግረው እንደገና ቦታቸውን እንዲይዙ እሳቸውን የማግባባት ስራ መስራት ተጀመረ። ስለዚህ እሳቸው እስኪመጡ ድረስ እንጠብቃለን ብለው የተወሰኑ የፋኖ አደረጃጀቶች የፋኖ ክፍለ ጦሮች ኮሎኔሉን መጠበቅ ጀመሩ። ኮሎኔሉን አሳምነው ከኮሎኔሉ ጋር ሆነው ወደ አፋብሃ መግባት ፈልገው፣ ሆኖም ቢባል ኮሎኔል ፋንታሁን አልሰማሉ። ስለዚህ ኮሎኔል ፋንታሁን ጋር የነበሩ ሰዎች በሙሉ በቃ ወደ አፋብሃ ገቡና የደጋው መብረቅ ፎር ተመሰረተ ማለት ነው፣ በአፋብሃ ሚኒሊክ እዝ ስር። አሁን ኮሎኔል ፋንታሁን አሁን ደቡብ ወሎ የተወሰነ ቀበሌ ውስጥ ከነ ማስረሻ ሰጤ ከአማራ ክልል ርዕሰ መስተዳደር ከነበረው ሰው ጋራ በስልክ ሲነጋገር ድምፁ የተቀዳው ሰርጎ ገቡ መስፍን ከፋለው ጋራ ደቡብ ወሎ ሸዋ ድንበር ላይ ነው ያሉት። የተወሰነ ቀበሌ አካባቢ እዛ ነው ያሉት ኮሎኔል ፋንታሁን። ያን ቀበሌ ደግሞ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ያን አካባቢ ተቆጣጥሮት ነበረ። አሁን ኮሎኔሉ ወደዛ በሚመጡበት ጊዜ ኮሎኔሉ መቶ የማይበልጥ ሰራዊት ነው ያላቸው። መቶ ከማይበልጥ ሰራዊት ጋራ ተኩስ ልውውጥ እንዳይኖር እነ ሻለቃ ድርሳን የአማራ ፋኖ በወሎ ሚኒሊክ እዝ ወታደራዊ አዛዦች ቦታውን ለቃችሁ ውጡ ብለው ለአፋብሃ ፋኖች መመሪያ ግጭት እንዳይኖር ቦታውን የያዙት ከብልጽግና ቦታውን የያዙት እነሱ ናቸው፣ አፋብሃ ነው። ነገር ግን ኮሎኔሉ ሲመጡ ኮሎኔል ፋንታሁን ከነማስረሻ ሰጤ ጋር ሆነው የተወሰነ ቦታ ሲመጡ ያን አካባቢ ጥለውላቸው ወጡ። ያን ያደረጉበት ሁለት ምክንያት አሉ። አንደኛ ከፋኖ ጋር ግጭት እንዳይፈጠር ለማድረግ ነው። ኃላፊነት ስለሚሰማቸው፣ ሬስፖንሲቢሊቲ ስለሚሰማቸው። ሁለተኛ ደግሞ ለኮሎኔል ፋንታሁን ሪስፔክት ስላላቸው፣ ኮሎኔል ፋንታሁን ምናልባት የእኛን ጄስቸር አይቶ ወደ እኛ ሊመጣ ይችላል፣ ሀሳቡን ሊቀይር ይችላል እና ፕራይቬሲ ሊሰጡት ፈልገው ነው። የጥሞና ጊዜ ሊሰጡት ለኮሎኔል ፋንታሁን የጥሞና ጊዜ ለመስጠት ፈልገው ነው። ግድ የለም የትም አይሄድም፣ እዛው ሸዋ ድንበር ነው ያለው። ሸዋን ከተሻገረ ምናልባት ከነመከታው ጋር ይቀላቀል ይሆናል። ከዚህ በኋላ የትም ስለማይሄድ በቃ እዛው ያለበት ቀበሌ ይቀመጥና በቃ ከራሱ ጋር ይነጋል። ተዉት፣ አትንኩት፣ በቃ እሱ ካለበት አካባቢ ራቅ በሉ የሚል መመሪያ ተሰጥቶ በዛ መልኩ ኮሎኔል ፋንታሁን ደቡብ ወሎ ሸዋ ድንበር አካባቢ ከከላላ ወረዳ ሸዋ ድንበር አካባቢ የተወሰነ ቦታ እዛ ቦታ አሉ እና በማንኛውም ጊዜ ግን እኔ ባሰባሰብኩት መረጃ አንድ ከፍተኛ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ አመራርን ጠይቄው ኮሎኔሉ ከመጣ በጣም ነው ደስ የሚለን፣ ደስ ነው የሚለን፣ እኛ ልጆቹ ነን፣ ለዛ ብሎ ነው የነገረኝ። እኛ ልጆቹ ነን፣ እኛ አልገፋ ነው፣ እሱ ነው ልጆቹን የገፋው እንጂ እኛ አልገፋ ነው።
ኮሎኔሉ የተወለዱት ወረባቦ ወረዳ የወረባቦ ፋኖች ኮሎኔሉ ወደ አፋብኃ መጥቶ ከነሱ ጋር እንዲሰራ ይፈልጋል። የደላንታ፣ የዋድላ፣ የለገሃዲ፣ የአማራ ሳይንት፣ የመካነ ሰላም፣ የወሎ በሙሉ ፋኖች ሁሉም ጎጥ ሳይለይ የዚህ ጎጥ የዛ ጎጥ የዚህ አካባቢ የዛ አካባቢ ሳይል ሙስሊም ክርስቲያን ሳይል ሁሉም ፋኖች ኮሎኔሉ አፋሕድ የሚለውን ነገር ትቶ ምንም የማይረባ ምንም የበሰበሰ ባዶ አስተሳሰብ ያለው ድርጅት ምንም በቃ ሸዋን፣ ጎንደርን፣ ወሎን ለብዙ ጊዜ ሲከፋፍል የነበረ ድርጅት ትቶ አብዛኛው 100% የወሎ ፋኖች ጋር አብሮ ሆነው ከነድርሳን ጋር ቢሰራ የአብዛኛው የወሎ ፋኖች ፍላጎት ነው። ስለዚህ ኮሎኔል ፋንታሁን ሞባ ነው እንጂ የወሎ ፋኖችን አልፈልግም ያሉት። የወሎ ፋኖች በሁሉም ወረዳ ያሉ፣ በሁሉም አካባቢ ያሉ፣ ሙስሊሙም ክርስቲያኑም ወረባቦ ያለውም ደላንታም ዳት ሁሉም ኮሎኔል ፋንታሁን ቢመጡ ኮሎኔል ፋንታሁን ለማከም ፈቃደኛ ነው። ችግሩ ግን ኮሎኔል ፋንታሁን ያለ መወሰን ፈቃደኛ ነው። እንዳልኩት አይ ቲንክ ኮሎኔል ፋንታሁን ያለ ውዴታቸው ተገደው የቁም እስረኛ ሳይሆኑ አይቆም የሚል ግምት ነው ያለኝ። ብዙዎቻችሁ የምታውቁት በተለይ ኮሎኔል ፋንታሁን በሚባልበት ጊዜ ብዙዎቻችሁ ወደ ልባችሁ የሚመጣው ይመስለኛል። ብዙዎቻችን የምንመጣው ወገል ጤና ነው። ወገል ጤና ማለት የደላንታ ዋና ከተማ፣ የደላንታ ወረዳ ዋና ከተማ፣ ኦፓል ምናምን ያሉ ሚኔራሎች ያሉበት ወረዳ ነው። ሀብታም ወረዳ ነው ደላንታ ወረዳ እና የደላንታ ወረዳ ዋና ከተማ ወገል ጤና ወረዳ ነው እና ወገል ጤና ወረዳን ለመጀመሪያ ጊዜ እንደውም በቃ ተቆጣጥረው የያዙት ከተማዋን ተቆጣጥረው የያዙት ሁለቱ ኮሎኔሎች የሚባሉ የምታስታውሱ እንኳን ኮሎኔል ፋንታሁን ከመባሉ በፊት ሁለቱ ኮሎኔሎች ነበር የሚባሉ። ኮሎኔል ፋንታሁን ከመባሉ በፊት ሁለቱ ኮሎኔሎች ነበር የሚባሉ። ሁለቱ ኮሎኔሎች ወገል ጤናን ያዙ ነበር የሚባሉ። አንደኛው ኮሎኔል በአሁኑ ጊዜ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ወታደራዊ አማካሪ ሆነው ይሄ ያለፈው ጊዜ ከመስከረም 14 ጀምሮ እስከ መስከረም 30 የተደረገውን ኦፕሬሽን ስትራቴጃይዝ ካደረጉት ወታደራዊ መኮንኖች መካከል አንዱ የሆኑት ኮሎኔል ሞገስ ዘገየ ናቸው። በአሁኑ ጊዜ ስራ እየሰሩ ያሉ፣ በአሁኑ ጊዜ ብዙ ነገር እያደረጉ ያሉ ወታደራዊ መኮንን ኮሎኔል ሞገስ ዘገየ አንዱ ናቸው። ሁለቱ ኮሎኔሎች ከሚባሉት መካከል አንዱ እሳቸው ናቸው። አንዱ ደግሞ ኮሎኔል ፋንታሁን ሞባ ናቸው። ኮሎኔል ሞገስ ዘገየ ትልቅ ስራ እየሰሩ ነው። ኮሎኔል ፋንታሁን ግን ደቡብ ወሎ የተወሰነ ቦታ ተቀምጠው ምን እየሰሩ እንደሆነ እግዚአብሔር እና ከኮሎኔሉ በስተቀር ግን ሌሎቹ በሙሉ ፋኖች አንድ ስለሆኑ ወገኖች ወሎ ያለው ኃይል ጠንካራ ኃይል። ለዚህ ነው የላሊበላው አስደማሚ ክስተት የወሎ ፋኖችን ጥንካሬም ያሳየበት ሁኔታ ነው ያለው እና ወሎ የተፈጠረው ወሎ የሆነው ላሊበላ የሆነው አድማጮቻችን፣ ተመልካቾቻችን ይሄ ነው እና ትግሉ ቀላል አይደለም። ትግሉ ከባድ ትግል ነው። እነዚህ የአማራ ፋኖች አሜሪካ እየደገፈቻቸው፣ አረብ ሀገሮች እየደገፈቻቸው አይደለም እዚህ ደረጃ የደረሱት። በህዝብ ድጋፍ ነው እዚህ ደረጃ የደረሱት። ዲያስፖራውም ይህን ያህል ድጋፍ አልሰጣቸውም። ይቅርታ አድርጉልኝና ዲያስፖራውም አልደገፈም። ደገፈ ማለት አይቻልም። ዲያስፖራው በተለያየ ምክንያት ተስፋ እየቆረጠ በተለያየ ምክንያት የተለያየ ሰበብ እያበዛ መደገፍ እንዳለበት ዲያስፖራው ድጋፍ አላደረገም። ነገር ግን በህዝብ እዛው አገር ቤት ባለው ህዝብ ድጋፍ ነው ፋኖች እዚህ ደረጃ የደረሱት እና ይሄ ቀላል አይደለም። እና ላሊበላ ያለው ነገር በጣም እኔ በቃ ከላሊበላ እንዳለ ወሎ ሰማቸው ዜናዎች ከወሎ ማገኘው መረጃ በሙሉ እውነቴን ነው የምላችሁ በጣም የሚያስደስት ወሎ ያለው መንፈስ ሌሎች አካባቢዎችን ቢኖር ምን ያህል ትልቅ ነገር ተፈጠረ ነበር። እንግዲህ ይሄ የላሊበላው አስደማሚ ክስተትና የአፋብኃ ወሎን ጥንካሬ የሚያሳይ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ አይ ቲንክ ለዛሬ ይሄ ይበቃኛል። በሌላ ጊዜ በተመሳሳይ ፕሮግራም
እስክንገናኝ ደህና ሁኑ።